በጣም ያስቀናል እውቀቱ በአረበኛም በአማርኛም መጽሐፍ ቅዱስንም ቁርአኑንም በደንብ ጠጥቶታል በደንብ እንትሎታል ለሚጠይቀው ጥያቄ ግን መልስ ሳያገኝ ሄደው አዝኛለሁ መልስ ሳያገኝ ሄደው ያው እፎይ መመለስ አይችልም እፎይ የሚችለውን አርጓለኝ እፎይ ምንድነው የሚችለው ማሳደድ ፕሮፌት መሐመድን ማሳደድ ወይ አይሻን በቃ ስለ አይሻና ስለ ፕሮፌት መሐመድ ብቻ ነው የተማረው እፎይ ይሄ ትክክል አይደለም ልጁ በጣም really amazing ልጅ ነው እኔ ደግሞ ከኦርቶዶክስ ተዋህዶ ደግሞ እሳት የላሱ በጣም ስዕብና ያላቸው መዝሙረ ያሬድ ቢሆን አሪፍ ነበር መዝሙረ ያሬድ ቢሆን በስዕብና ይገናኙ ነበር መዝሙረ ያሬድ ቢሆን ጥሩ ነበር ተረዳችሁ ምንድነው አሁን ስትጠየቁ ስማ አዳምጥ ውሃ ጠጣ ምናምን አይ አውቆ ሰውን ለማናደድ ይሄ ባዶ የተሸነፈ ሰው መልስ የሌለው ሰው ሁሉ ጊዜ የሚያደርገው ነገር ምን ተቃላችሁ አዳምጥ ስማ እንጂ ውሃ ጠጣ ተረጋጋ እንጂ ምናምን ይሄ ምን ይባላል ብቻ ነው ምንድነው ያለው መጨረሻ ላይ ባካችሁን ክርስቲያን ወንድሞቼ እህቶቼ ይሄን ሰውዬ እንዳትከተሉት የራሳችሁንም ሃይማኖት በሌላ አንግል እንድታዩት ነው የሚያረጋችሁ አላቸው ምክንያቱም እያወራ የነበረው ነገር በጠቅላላ ስለራሱ ማያውቅም ስለ እስልምናም ደግሞ ማወቅ አለበት አነጻጻሪ የእስልምናን ማወቅ ከፐርሰናል እንትን እንውጣና እኔ ሲምፕሊ ያ ፎይ የፐርሰናል የካራክተርን ባህሪ ምናምን ታዩ ወንድማችን ሁሴንም ኔክስት ታይም ሲወያይ የሚመጥነው ሰው ጋር መወያየት አለበት ካለበለዛ እሱ ራሱን አሁን በእውቀት አይመጣጠኑም በእውቀት የማይመጣጠኑ ጋር ሰዎች የሚቀርቡት በእውቀት የሚመጣጠናቸውን ስለሚፈሩ ሊሆን ይችላል ስለዚህ የመጀመሪያ ጊዜ ስላየሁትን ወንድም አይዋነሲ በእውቀትም በስዕብናም የሚመጣጠነው ሰው ጋር ማየት ፈልጋለሁ የዛን ጊዜ ነው ትክክለኛ እውነት አዋቂ ነው የምለው ግን መብረቅ አስታውሰው ጥያቄውን ያልመልስም እኔ እንዲያውም ካሁን በኋላ እስቲ አስታውሰኝ ጥያቄው ብሮ ጥያቄ ግን ከናንተ ከጴንጤም ኦርቶዶክስም ካቶሊክም አይ ዶንት ኬር ሙስሊሞች የሚጠይቁትን ጥያቄ ሄርሜኖቲክስሊ ቲዮሎጂካሊ ዶክትሪንሊ በመጽሐፍ ቅዱስ በኮንቴምፖራሪ ቲዮሎጂ ስትመልሱ መስማት ፈልጋለሁ ጎሄድ መብረቁ ኦኬ እኔ ስከታተል ከነበሩ 3 ቁንጮ የሆኑ መሰረታዊ ጥያቄ የጠየቃቸው ሁሴን ሳይመለሱ በመቅረታቸው ተናድጃለሁ እነሱን ላስታውስህ የመጀመሪያው ኢየሱስ ክርስቶስ ሞቶ ከመቃብር ሲነሳ ያየው ከሐዋርያ ያየው የዓይን ምስክር አንድ ጥቀስ የሚል አንድ ጥያቄ ነው የጠየቀው አንደኛው እሱ ነው ሌላኛው ደግሞ ኢየሱስ ክርስቶስ ብልት አለው የለውም ብሎ ከጠየቀው በኋላ አለው አለ ታመልከዋለህ አታመልከውም ነው 4 ነጥብ ጥያቄው ሁለተኛው ጥያቄ ማለት ነው ሶስተኛው ጥያቄ ደግሞ ኤፌሶን ላይ ያለውን ጥቅስ አነሳና የኢየሱስ አምላክ ይባረክ የሚል አለ የኢየሱስ አምላክ ማን ነው ነው ሶስቱም ጥያቄዎች አልተመለሱም ሶስቱም ቀላል ጥያቄ ነው ምንድነው እሺ የኢየሱስ አምላክና አባት ይባረክ ይላል ያ ኢየሱስ አምላክ እና አባቱ እግዚአብሔር ነው ሌላኛው ደግሞ አታውራም እንዴ ያ ደግሞ ያው አይወለድም ስለሚሉ እኮ ነው ማለት ኢየሱስማ ተወልዷል ከሴት ልጅ ነው የተወለደው ባሌ የኢየሱስ አምላክ ማን ነው እግዚአብሔር ነው ኢየሱስ አምላክ አለው አዎ አምላክ ያለው ፍጡር ነው ማለት ነው ያ ይላል እኮ መጽሐፍ ቅዱስ ላይ እግዚአብሔር ፍጹም አምላክና ፍጹም ሰው መሆኑን ካላመንክ ራሱ ወደ መንግስተ ሰማያት አገባ አይቀርንም ግን አምላክም ሰውም እንዴት ሊሆን ይችላል አይቀርንም አምላክ እኮ ሰው ሊሆን አይችልም አይደል ይኸውልህ ሰው ሆኖ ካልመጣ በስተቀር የኛም ፔን ማለት ነው ወስዶ በመስቀል ላይ ተሰቅሎ ሲኦል ገብቶ በመስቀል መሰቀሉን ብቻ ሲኦልም ገብቷል ሲኦል ገብቶ በሰው ስጋ ፔኑን ወስዶ ነው የወጣው ገብቷል እንጂ በአምላክነቱማ ሲኦል መግባትም አይችልም በአምላክነቱ መሰቀልም አይችልም የሰው ካራክተር ለብሶ ሰው ሆኖ ነው የመጣው ኢየሱስ አምላክ ከድንግል ላይ የተወለደው ይሄ እኮ ኢዚ ነው ምንድነው ሰው ነው ሰው ስለሆነ ሁለተኛው ጥያቄ ደግሞ ላይክ ትንሽ ጋጥ ወጥ ጥያቄ ነው ብልት አለው የለውም የሚባለው ልትል አችልም እኔም አላህ ሌላ ነገር ነው ልልህ እችላለሁ እንደዛ አይደለም ሰው ነው ካልኩ ሰው ነው በቃ ያ ጥያቄ አያስፈልግም ምን መሰለህ ቆኖ ነው ምን መሰለህ አሁን ሰው ነው ስትል ሰው የሚያደርገውን ነገር ሰው ከሆነ ሰው ያለውን ነገር አለው ያደርጋል ይበላል ይጠጣል ምንድነው ሰው ነው እኮ አልኩ
ይሄ እኮ ማለት ነው ላይክ ጀስት ሰው ነው እያልኩ ለምን ጠይቀኛል? ሌላ ጥያቄ ከሙማ ጥያቄው እሱ አይደለም። አሁን ይኸውልህ ብልት አለ የለውም ብሎ ሲጠይቅ የነጠለው ምክንያቱን ልንገርህ። እንደ ሰው አለው ካልክ ያንን አካል ታመልከዋለህ ወይ ነው ጥያቄው። ምንድነው አካሉ? እኛ እንዴት ነው አካል የምናመልከው? እኛ የምናመልከው እግዚአብሔር ነው። ፍጹም አምላክ ፍጹም ሰው ነው የመጣው። ይኸውልህ ሰው ነው ብለህ ካልክ እንዴት በሰው ታምናለህ ነው? ምክንያቱም ፍጹም አምላክ ፍጹም ሰው ነው የሚለው። ፍጹም አምላክ ፍጹም ሰው ነው የሚለው ሁለቱንም ነው። ይኸውልህ የውሱ ጥያቄ ፍጹም አምላክ ፍጹም ሰው ነው የሚለው ችግር የለውም። የውሱ ጥያቄ ምን ላይ መሰለህ? አሁን እፎይ መመለስ ያልፈለገው ፍጹም አምላክ ፍጹም ሰው ነው አደረገና ሀራ እንደሚወጣ ሚውት አድርጋ እንዴ። አሁን ያንን ፍጹም ሰው የሚለውን አካሉን ታመልከዋለህ ወይ ነው እያለ ያለው። ብልት የሚሆን እጅ የሚሆን ይጸዳዳም ይብላ የሚጠጣም እሱን አይደለም፣ እሱን ታመልካለህ ነው ጥያቄው ለብቻው። ይኸውልህ ላስረዳ። ባይብል ላይ ዝም ብለህ አንድን ነገር አምጥተህ እንደዚህ ጫፍ ይዘህ አትተረጉምም። ምን ይላል መሰለህ? ኃጢአት ሆነ ነው ይላል ኢየሱስ። ኃጢአት ሆነ ይላሉላ። ገብቶሃል? በሰውነቱ ነው ኃጢአትን የወሰደው። እኛ በሰውነቱ አይደለም የምናመልከው። ገብቶሃል? በአምላክነቱ ነው የምናመልከው። ሰው ሆኖ የመጣው የእኛን ዋጋ ለመክፈል ነው እንጂ ለሌላ ነገር አይደለም። ገብቷል? ሰው ሆኖ የመጣው የእኛን ፔን ለመውሰድ። ይኸውልህ መጽሐፍ ቅዱስ ላይ ያለ ደም ስርየት የለም ይላል። ያ ደም መፍሰስ ነበረበት፣ ትንቢቱ መፈጸም ነበረበት። ያንን ነገር ለማድረግ ነው የመጣው እንጂ ሰው ሆኖ የመጣው ግን በዛውም ልክ ፍጹምም አምላክ ነው። ግን አምላክነቱን በዛ ሰዓት አልተጠቀመም እግዚአብሔር። ይኸውልህ አሁን ለምሳሌ አንዴ ብዬ እንደምተረጉምልህ አላውቅም። እግዚአብሔር ይኸውልህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እንግዲህ እንደሰማችሁት ነው የክርስቲያን ልጆች፣ ኦርቶዶክሶች፣ የተለያዩ ሃይማኖት ያላቸውም የሙስሊም ልጆችም ሚዲያውን በክርክር አጥለቅልቀውታል። እንደገናም እንደ አዲስም ተነስተው ማለት ነውና እንደ አዲስም የተነሳ ክርክር አለ በአሁን ሰዓት ላይ። ዋናው ነገር ምንድነው? ትክክለኛ እውቀት ያለው ሰው መቼም ከሁሱ እኛ የበለጠ አለ ብለንም ምንም የምንለው ነገር የለም። ሁሱ ዓለም ያወቀው ነው፣ ጎበዝ ልጅ ነው። እፎይን ደግሞ እናንተ ናችሁ የምታውቁት። ብታውቁትም ኖሮ ስርዓት በጎደለው መልኩ ነው ሲከራከር የነበረው። እኔ የክርስቲያን ልጆች ጓደኞች አላችሁ እንዳትቀየሙ፣ ያው እውነታው ነገር መናገር ስላለብን ሁላችንም ስርዓት በጎደለው እውቀቱ፣ እኛም እውቀት የለንም፣ እነሱን ነው የምንሰማው። እውቀት የምንወስደው ከነሱ ነው። ስለዚህ ግን ስርዓት የሌለው ሁሱን በቃ ምን ሲያደርገው ነበር? ተጨነክ እኮ ተሸብረሃል እኮ ምናምን ነህ እኮ ውሃ ጠጣ እንደዚህ ነህ ሁሱን ማለት ነው። በቃ ጥያቄው እንዲደነጋገረው እሱ ራሱ እንዲጨናነቅ እያደረገው ነበረ። ፎይን አይታችሁታል ማለት ነው። በቃ እንደዛ እያለው ነበረ። ጥያቄውን እንዳይመልስልበት ይመስለኛል። እኔ ብቻ ብዙ የማንባጨጭ ምንም ባያቅ እንኳን እውቀት እንኳን ባይኖረው ማለት ነው ስርዓት ባለው መንገድ አክብሮት በክብር ቢሆን የክርስቲያን ልጆች መሆናችሁ ማንኛችሁም ሆናችሁ ልክ እፎይን ትክክል ነው ብላችሁ ትሉ ነበረ። አንዳንዶቻችሁ ናችሁ አሁን እሱን ትክክል ነው እያላችሁ ያላችሁት። ብዙዎቹ ደግሞ እፎይ እንዳጠፋ ስርዓት በጎደለው መልክ እየተከራከረ እንደነበረ ነው የገለጹት ማለት ነውና ማንም ሆነ ማንም ስርዓት ባለው መንገድ ስንናገር ክብር ይኖረናል ማለት ነው። ሰውን ስናከብር በቃ ክብር ይኖረናል ለተመልካችም። እሱን አይታችሁታል። እሺ እያለው ማለት ነው። በቃ እሳቱን ዋጥ እያደረገው እንደተናደደ ፊቱም ላይ ይናገራል። ግን ያን ነገር መጥፎ ነገር እንዳይናገር ካፉ መጥፎ ነገር እንዳይወጣ በቃ እሱን እንዳይገላምጠው ክብር ባለው መንገድ ስርዓት ባለው መንገድ እሺ እያለ ማለት ነው እያከበረው ጥያቄውን ሲመልስ ነበረ። ጥያቄውንም ሊያብራራለትም ሲል ማብራራት አልፈልግም፣ እንዲህ ነው እንደዚህ ነው ብለህ አንዱን ተናገር ምናምን በቃ ውሽ። እኔ ግን ያን ቀን ትግስቴ ነው ያለቀው። ወላሂ ዘግቶበት ቢሄድ ነበር ያልኩት፣ ቢወጣ ትቶስ ነበር ያልኩት። ደግሞ ዘግቶ ላይቡን ዘግቶ ቢወጣ አሸንፌው እያለ ተሸንፎ ነው እያለ ጉራው አይቻልምና በትግስት ግን መልሶለታል። አሁንም ቢሆን ገና ይቀጥላል እያሉ ነው። ኢምራን
ከኢምራን ጋርና እፎይ ደግሞ እየተባለ ነው። እፎይም እንግዲህ 1 ሚሊዮን ፎሎወር የሌለው ከኔ ጋር አይወዳደርም ተባብለዋል አሉ እንግዲህ እና እንግዲህ እናያለን። ስለዚህ ፎሎ እያደረጋችሁት ኢምራን ሄደን ቲክቶክ ላይ ሁላችንም ፎሎ ማድረግ አለብን ማለት ነው። ኢምራን ወደ 800,000 ገብቷል ማለት ነው። ሰርች ስታደርጉ ልክ 800,000 ወይም 900,000 ካለው እሱን ነው የምታደርጉት። ይሄ አንድ 10,000 5,000 2,000 ያለውን ኢምራን ሳይሆን ማለት ነው። ኢምራን እያሉ በሱ ስም ሊከፍቱ ይችላሉ። ስለዚህ ሄደን ብዙ ማድረግ እንችላለን። ብዙ ህዝብ ነን ያለ ነውና 1 ሚሊዮን ማስገባት እንዴት ያቅተናል? እንዲወዳደር በነገራችን ላይ ኢምራንን እንደንትን የሚፈሩት ነገር በጣም ነው የሚፈሩት። እፎይንም አይታችሁ ከሆነ ኢምራን ይውጣ ምን ይሰራል? ይሄ ደግሞ አስወጣ ነው ያለው። ወይኔ በሳቅ ነው የፈነዳ ነው የዛን ቀን ማለት ነው። ሰው አስወጣ ሁሱ አስወጣ ምን ይሰራል ነው ያለው። ኢምራንን እንዴት እንደሚፈሩት አላውቅም ወላሂ። ኢምራን ማለት ገና የ18 ዓመት ነው የ17 ዓመት ወጣት ነው። ገና 20 ዓመት እንኳን አልሆነውም። ገና ልጅ ነው፣ ህጻን ልጅ ነው። በፎቶም አይተነዋል። ገና ልጅ ነው። አላህ ይጨምርልት ማሻአላህ ተባረከ ረህማን። ከአይንም ከሰውም አፍ ከሰውም ከተንኮለኞችም አላህ ይጠብቃችሁ። ወንድሞቻችን እንቁ የሆኑ ወንድሞች አሉን ማለት ነው። ኡስታዞች ትላልቆችም ትናንሾችም ሱብሃንአላህ። እኔ እንደው አላህ እንዴት ነው ጭንቅላታቸውን እንደዚህ ክፍት ያደረገላቸው ነው የምለውና እምመኘው የኔ ጊዜ አልፏል። ካሁን በላይ ተምሬ እንኳን ጭንቅላቴ ብዙ ነገር ይይዛል አልልም፣ ግን ልጄን ሀፊዝ ያድርግልኝ። ወላሂ በጣም ነው የምመኘው ማለት ነው። ልጄን የቁርአንና የሐዲስ በቃ ባላህ መንገድ ላይ እንዲመራ ጭንቅላቱን ክፍት ያድርግልኝ ነው የምለው። ሁሌም ዱአዬ ይሄ ነው። በቃ ባላህ መንገድ ላይ እንዲሄድልኝ፣ ባላህ መንገድ ላይ ፍቅር እንዲኖረው፣ የቁርአን ፍቅር እንዲኖረው፣ የሐዲስ ፍቅር እንዲኖረው፣ ምሁር እንዲሆንልኝ፣ ሰው አክባሪ እንዲሆንልኝ፣ በቃ ሰዎችም እንዲያከብሩት። ይሄ ነው ሁሌም የዘወትር ዱአዬ ማለት ነው። አንድ ልጅ አለኝ አልሐምዱሊላህ። እሱ ሙራድ ይባላል። ታቁኛላችሁ የምታቁኝ እና ዱአ አደርጋለሁ ወላሂ እነዚህን ሳይ ማለት ነው። በጣም ደስ ይላል። ሌሎቹንም አላህ ያፍዛቸው። እውቀት ያላቸውን ልጆችም አላህ ወደ ዲነል እስላም ያሉ በዲነል እስላም ላይ ያሉ ልጆችንም የቁርአን የሐዲስ ፍቅር ይኑርባቸው በውስጣቸው ብዬ ነው የምለው ማለት ነውና ደስ ይላል። ለኛ ራሱ እውቀት ለሌለን ሰዎች ከነዚህ ስንሰማ ክርስቲያን ልጆች መሆናችሁ ሙስሊም ልጆች ይሄን ስንሰማ እንዴት ነው የማናውቀው ነገር እናውቃለን ከነሱ ማለት ነው። ከማያውቁ ሰዎች ሳይሆን ስነ ስርዓት ካላቸው ልክ እንደ ሁሱ ስነ ስርዓት ካለው ሰው ላይ እውቀትም ስነ ስርዓትም እንማራለን ማለት ነው። ብዙ ነገሮች እንማራለን እንደ እፎይ ሳይሆን። እፎይ አሁን ከእፎይ ምንም የምንማረው ነገር የለም። እኔ አሁን ይቅርታ አድርጉልኝ የክርስቲያን ልጆች ከእፎይ ምን እንደምትማሩ አይገባኝም። አንደኛ ለሰው ስነ ስርዓት የለውም፣ ክብር የለውም ሲናገር። ሁለተኛ እውቀቱ ያን ያህል አይደለም እየተባለ ነው ያለው። ስለዚህ ምንም የምትማሩት ነገር ላይኖር ይችላል። ትክክለኛ ሃይማኖት አስተማሪዎቻችሁን ብትከተሉና ብታዳምጡ ደስ ይላል። እውቀትን እንገበያለን ማለት ነው። የማናውቀውን ነገር እናውቃለን ስለ ሃይማኖታችን። ሃይማኖት የግል ነው፣ አገር የጋራ ነው ይባል የለ። የምታምኑት ሃይማኖታችሁ ትክክለኛ እውቀት ያለውን ሰው ብትከተሉ ደስ ይላል ማለት ነው። እና ይሄ ነው የኔ መልእክት። እንግዲህ አላህ ሂዳያ ይስጥልን ሁላችንም። ትክክለኛውን መንገድ አላህ ይምራን ኢንሻአላህ ያ ረብ።